የሄርሜላ ወንድም ማለት ይቻላል። በነገራችን ላይ አሚር መልእክት አስቀምጦልናል። ይሄም መልእክት ምንድነው? እሱም ደግሞ እንደ ህዝቡ እሱም ግራ ተጋባ እንደ ህዝቡ። በነገራችን ላይ ከትላንት ጀምሮ ያየነው ነገር በሙሉ ለማመንም ላለማመንም ግራ ግብት አድርጎን ነበር። ይሄም ደግሞ ብዙዎቻችንም ወዬ ሄርሜላ እኮ ይቅርብሽ ስንላት ብዙ ነገር ነው እየተወራው ያለው ማለት ነው። ያ ደግሞ እዛ እኛ እዚህ ሩቅ ሆነን ስለምናያቸው እንደዛ እያልን ነው። ነገር ግን ደግሞ እዛ ሀገርም ሆኖ አብሮ ከነሱ እኩል ያሉትም ልክ እንደኛ ግራ ተጋብቶ የሚሉት የሚያወሩት እንዲሁም ደግሞ የሚናገሩት ሁላ ነገር እየጠፋቸው ግራ ተጋብተዋል ማለት ነው። ይሄም ማለት ምን መሰላችሁ? አሁን አሚር ምንድነው ያለው? እኔንም ግራ ጋብቶኛል፣ እባካችሁን በቃ ትንሽ ተውኝ ነው። ጉት አሁን ነገሩ ምንድነው እናንተ? በነገራችን ላይ አዎ ብዙዎቻችን ሄርሜላን ይሄ ነገር እንዴት ነው በተለይ ሰሞኑን በቅርብ ጊዜ የተቀበለችው ይቅርታ አይቅርብሽ ብዙ ነገር ብለን ነበር። ግን ደግሞ አልሆነም። ሄርሜላም እንዳያችኋት በቃኝ እኔ አልፈልግም እያለች ነበር። ግን ደግሞ እንደምታዩት ከሁለት ነው ከሶስት ቀን በኋላ ደግሞ አሁንም ይቅርታውን ተቀብላ አብሮ እንትን ማለት ጀመሩ። ትላንት ደግሞ ያየነው ሁላችንም የሚያስደነግጥና እንዲሁም ደግሞ የሚያስደብር ነገር ነበር ያየነው እየተካሄደ ነበረው። ነገር ግን አሁን ለታ ይሄ ነገር እውነት ነው ወይስ ደግሞ ትክክል ነው ወይስ ደግሞ ምንድነው ለማለት ራሱ የሐቂቃ እየተቸገርን ነው ያለነው። ይሄ ማለት ምን መሰላችሁ? ኤአይ የሚባል ነገር መጥቶልን አዳሜን እንትን እያደረገው ነው ማለት ነው። ሚስቱን ከባሏ እያፋታ ባሉን ደግሞ ከሚስቱ እያፋታ ደረጃ ነው ያለው ይሄ ኤአይ የሚለው ነገር ማለት ነው። ብዙዎቻችንም ትላንት እንግዲህ አብርሽ ይሄንን ነገር አያደርግም ኤአይ ይሆናል። ይሄንን ነገር ደግሞ እንዴት እንደዛ ያደርጋል? ትላንት እንደዛ ሆኖ ትላንት ያንን ነገር አይተን ዛሬ ደግሞ እንዴት በዚህ ልክ ይሆናል አይሆንም ስንል ቆይተን ነበር። ነገር ግን ደግሞ እጅግ የሚያሳዝን ነገር ነው። ይሄም ማለት ብዙዎቻችን አሁን ለታ የአብርሽና እንዲሁም ደግሞ የሄርሜላ ሁኔታ ደስ ቢለንም እንኳን ቢያስደስተንም አሁን ደግሞ ትንሽ ግራ እያጋባን ነው ያለው። ይሄም ማለት ካሩታ ሆና ስንል ከሄርሜላ ሆና ብለን እሪ ብለን ሳናበቃ ደግሞ አሁንም ወደ ሌላ ነገር እየተቀያየረ ማለት ነው። የምሬኔን ወዳችሁ ሳይሆን ተገዳችሁ ግራ እንድትጋቡ ወዳችሁ ሳይሆን ተገዳችሁ የሆነ ነገር እንድታወሩ ያደርጋል ማለት ነው። ለምን መሰላችሁ? አንዳንዴ የስራ ጉዳይ ነው ልትሉ ትችላላችሁ። ግን በዚህ ልክ ራሳችን አዋርደን ብዙ ከማግኘት እኔ ብዙ ጊዜ እንደዛ ይላችኋለሁኝ። የራሳችን አዋርዳን እንዲሁም ደግሞ ክብራችን ጥለን ብዙ ነገር ከማግኘት ነገር ግን ራሳችን ጠብቀንና እንዲሁም ደግሞ ክብራችን ጠብቀን ትንሽ ብናገኝ ተገቢ ነው ብዬ አስባለሁኝ። እኔ ብቻ ሳይሆን አብዛኞቻችንም የምንለው ነገር ይሄንን ነው። ምክንያቱም ለምን መሰላችሁ? አዎ ሄርሜላና አብርሽ በአሁን እይታችን ወይም ደግሞ አሁን ስናያቸው ደስ የሚሉ ጥንዶች ናቸው። ነገር ግን ደግሞ ይሄ ልክስክን ምንድነው ልክስክስ ማለቱን ካላቆመና እንዲሁም ደግሞ ለዛሬ አንዲቷን ለነጋ ደግሞ አንዲቷን ይዞ መምጣት ካላቆመ ነገሩ አሁንም ውሃ ቅዳ ውሃ መልስ ነው የሚሆነው ማለት ነው። የምሬን በጣም ከሚላችሁ በላይ የሚያስጠላ ደረጃ ደርሰዋል። ግን ደርሰዋል ማለት ከጀመርና በነገራችን ላይ ቆይተናል። አሁን አይደለም። አራ አሁንስ በጣም የሚያስጠላ ደረጃ ደረሰ ማለት ከጀመርን ቆይተናል። ግን ደግሞ አንዳንዴ እየሆነው ያለው ነገር እየተካሄደው ያለው ነገር እያየነው ያለነው ነገር ራሱ ግራ ግብት የሚያደርግ ነው። ለማንኛውም እስቲ ሁሉንም ነገር ያው ከትንሽ ቆይታ በኋላ ማምጣታቸው ስለማይቀር እናያቸዋለን። ግን ደግሞ በዚህ ልክ የምሬን በጣም ይደብራል። እናንተ በጣም የሚደብር ነገር ነው ማለት ነው። ዞሮ እስቲ እናንተ የምትሉት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። የኔ ይወላችሁ በጣም የሚያሳፍር ነገር ስለሆነ እንዱ ንግግሩ ሁላ እንዳለው አሚር ማለት ነው የምንለው ነገር ሁላ ነው እየጠፋን ያለው። የምሬኔ
እኔ ደግሞ እዚህ ጋር ሩቅ ሆነን የምናየው እኛን እንደዛ ድንግርግር ያለን ብዬ ነበርኩኝ። ግን እኛ ብቻ ሳንሆን እዛ የሚሰሩት አብሯቸው ያሉት እነሱም ራሳቸው ግራ ተጋብተዋል ማለት ነው። እኛም ብቻ አይደለም ግራ ተጋባ ነው። እነሱም እዛ አጠገባቸው ሆኖ እንዱ ቃል በቃል ተገናኝቶ አውርቶ እንትን ብሎ የሚሰሩትም እነሱ ግራ ተጋብተዋል። አሚር ደግሞ ጎበዝና እንዲሁም ወንድ ነው። የምሬን የሆነ በቃ እንደው አለ አይደል የሚያወራቸው ንግግሮች እንዲሁም ደግሞ የሚያደርገው እንትን ደስ ይላል ሁኔታው ማለት ነው። ስለዚህ የሄርሜላ መከታ የሄርሜላ ወንድም ብለና ካሪስቲ የሆነ ነገር ሲኖር ወደኛ አንተም እንትን በለን ማለት ነው። እኛም እንጠብቃችኋለን። ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። ለማንኛውም እንዳልኳችሁ አበረታቱኝ። ሁላችሁንም እወዳችኋለሁኝ፣ አከብራችኋለሁኝ። አላህ ደግሞ ከኔ በላይ ይውደዳችሁ። እንዲሁም ደግሞ ሰብስክራይብም አድርጉኝ፣ አበረታቱኝ። አቶ አብርሽም ደግሞ ይሄ እኔ አይደለሁኝም ኤአይ ነው፣ ኧረ ተውኝ፣ እኔ ይሄንን አይነት ነገር እንዴት አሰባችሁኝ ብሎ እንደሚመጣ ተስፋ እናደርጋለን። ተግባባን። ባይ